ሩሲያና በዩክሬን መካከል ያለውን 4 ዓመታት የተጠጋውን ጦርነት ለማስቆም ስምምነት ለማግኘት የሚደረጉ ጥረቶች እየተፋጠኑ በመጡበት በአሁኑ ወቅት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በሚቀጥለው ሳምንት ሞስኮ ሊጎበኙ እንደተዘጋጁ ከፍተኛ የክሬምሊን ባለሥልጣን አረጋግጠዋል። ይሁን እንጂ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የውጭ ጉዳይ አማካሪ የሆኑት ዩሪ ሻኮቭ የክሬምሊን ባለሥልጣናት የመጀመሪያውን የአሜሪካ የሰላም ሀሳብ በይፋ እንዳልተቀበሉ አጥብቀው ገልጸዋል ሲል አሶሼትድ ፕሬስ በዘገባው አስነብቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት በስምምነት ለማስቆም የሚያስችል ውይይት ለማካሄድ በሚቀጥለው ሳምንት ወደ ሩሲያ ሊያቀኑ መሆኑ ከተሰማ ውሎ አድሯል። ጉብኝቱ በፕሬዚዳንት ቭላዲሚር ፑቲን የቅርብ የውጭ ጉዳይ ፖሊሲ ረዳት ዩሪ ሻኮቭ የተረጋገጠ ሲሆን ዩክሬን በሰላም ስምምነት ረቂቁ ላይ ከዋይት ሀውስ ጋር የጋራ መግባባት ላይ መድረሷን ከገለጸች በኋላ የመጣ ነው። ባሳለፍነው ማክሰኞ ትራምፕ ዊትኮፍ የሩሲያውን ፕሬዚዳንት እንዲያገኙ መመሪያ እንደሰጡ የአሜሪካው የጦር ሰራዊት ጸሐፊ ዳን ድሪስኮል ደግሞ ወደ ዩክሬን እየተላኩ እንደሆነ መናገራቸው ይታወሳል። ባለ 8 ነጥቡ የሰላም ስምምነት ረቂቅ እቅድ ከወጣ በኋላ በሁለቱም ወገኖች በኩል ያለው መቀራረብ እየጨመረ የመጣ ሲሆን ፕሬዚዳንት ትራምፕም ረቂቁ በሁለቱም ወገኖች ግብዓት ከተጨመረበት በኋላ በጥንቃቄ መስተካከሉን አስታውቋል። ክሬምሊን ጉብኝቱን ከማረጋገጡ በፊት ለሪፖርተሮች ቃለ መጠይቅ ያደረጉት ትራምፕ ከዊትኮፍ ባሻገር በቀደሙት ዲፕሎማሲ ንግግሮች ወቅት ለዋይት ሀውስ አማካሪ ሆነው ያገለግሉት ጃሬድ ኩሽነር በክሬምሊን በሚካሄደው ስብሰባ ላይ ሊገኙ ይችላሉ ሲሉ ፍንጭ ሰጥተው ነበር። ግጭቱን ለማስቆም ስምምነት ማስጠበቅን ቁልፍ የውጭ ጉዳይ ፖሊሲ ግብ ያደረጉት ፕሬዚዳንቱ ስምምነት ላይ ለመድረስ ለየትኛውም ወገን ቀነ ገደብ እንዳልሰጡም ተናግረዋል። ክሬምሊን ቀደም ሲል ለባለፈው ሳምንት እቅድ የተደረጉ ማሻሻያዎችን ላለመቀበል እንደሚችል በማስጠንቀቅ ሩሲያ በአዲሱ ረቂቅ ስምምነት ላይ እስካሁን እንዳልተማከረች ተናግረው ነበር ሲል የዘገበው ቢቢሲ ነበር። የአሜሪካ የሩሲያና የዩክሬን ተወካዮች በዚህ ሳምንት መጀመሪያ ላይ በተባበሩት አረብ ኤሚሬቶች ውስጥ ውይይቶችን አድርገዋል። በዚህም ግንኙነቶች በመካሄድ ላይ ናቸው፣ በስልክም ጭምር። ነገር ግን እስካሁን ድረስ ማንም ሰው በአንድ የክብ ጠረጴዛ ዙሪያ ተቀምጦ ይህንን ነጥብ በነጥብ አልተወያየበትም፣ ያም አልሆነም ሲሉ ሻኮቭ ለሩሲያ የመንግስት መገናኛ ብዙሃን ተናግረዋል። የዩክሬን ባለሥልጣናት ባለፉት ሳምንታት የሰላም ጥረቶች ውስጥ ከፍተኛ ሚና የተጫወቱት የአሜሪካው መከላከያ ሚኒስትር ዳን ድሪስኮል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት እንደገለጹት በሚቀጥሉ ቀናት ኪየቭ ይገቡ እንደሆነ አላረጋገጡም። ትራምፕ ጦርነቱን ለማቆም ያቀረቡት እቅድ ባለፈው ሳምንት ይፋ የወጣ ሲሆን ይህም ጦርነቱን በሰላም መንገድ ለመቋጨት የሚደረጉ ዲፕሎማሲ እንቅስቃሴዎችን በአዲስ መልኩ አነቃቅቷል። በአሜሪካና በዩክሬን ባለሥልጣናት መካከል በጄኔቫ ከሳምንቱ መጨረሻ በኋላ ከተካሄደው ውይይት በኋላ ፕሬዚዳንት ቮሎዲሚር ዜሌንስኪ ቁልፍ ነጥቦች ባይፈቱም እቅዱ ሊሰራ ይችላል ብለዋል። አንድ የዩክሬን ባለሥልጣን ደግሞ ዜሌንስኪ በሚቀጥሉ ቀናት ከትራምፕ ጋር ለመገናኘት ተስፋ እንዳደረጉ ተናግረዋል። የዊትኮፍ በሰላም ጥረቶች ውስጥ ያለው ሚና ማክሰኞ ዕለት በአዲስ መልክ ትኩረትን ስቧል። አንድ ዘገባ የፑቲን ረዳት የሆኑት ሻኮቭን የሩሲያው መሪ የዩክሬን የሰላም እቅድ ለትራምፕ እንዴት ማቅረብ እንዳለባቸው እንዳሰለጠኗቸው አመልክቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በብሉምበርግ ሾልኮ የወጣው ይህ የስልክ ጥሪ አስፈላጊነትን ማጋነን አልፈልግም ብለዋል። ይሁን እንጂ ፑቲን በዚህ ሳምንት ወደ ኪርጊስታን በሄዱበት ወቅት ፔስኮቭ እንደተናገሩት በተለያዩ ሀገሮች አሜሪካንን ጨምሮ እነዚህን ወደ ሰላም የሚደረጉ ጥረቶች ለማደናቀፍ የሚሞክሩ እጅግ በጣም ብዙ ሰዎች እንደሚኖሩ ግልጽ ነው ብለዋል። የሰላም ስምምነት ከምንጊዜውም በላይ ቀረበ እንደሆነ ጠይቀው ፔስኮቭ ለጋዜጠኞች እንደመለሱት ያንን ለመናገር ጊዜው ትንሽ ገና ነው ስለማለታቸው የዘገበው የሩሲያው መንግስት ዜና አውታር ታስ ነው። በሌላ በኩል የደቡብ ዩክሬን ከተማ ዛፖሪዥያ ሌሊቱን በሩሲያ ትልቅ ሰው አልባ አውሮፕላን ድሮን ጥቃት እንደደረሰባት ከ50 በላይ የመኖሪያ ሕንፃዎችን ሰዎችን የያዘ የዩኒቨርሲቲ መኝታ ቤትን ጨምሮ እንደጎዳም የክልሉ ወታደር አስተዳደር ኃላፊ ኢቫን ፊዶሮቭ ሮብ ዕለት ተናግረዋል። የሩሲያ ጥቃት ቢያንስ 19 ሰዎችን ማቁሰሉን ማክለው ገልጸዋል። የሩሲያ የአየር መከላከያዎች ሌሊቱን በተለያዩ ሩሲያ ክልሎችና በጥቁር ባህር ላይ 33 የዩክሬን ድሮኖችን መጥተው መጣላቸውንም የሩሲያ መከላከያ ሚኒስትር አስታውቋል። የዩክሬን ኃይሎች በበኩላቸው በምዕራብ ሩሲያ የሚገኝ ለክሩዝና ባሊስቲክ ሚሳይሎች መሳሪያዎችንና ክፍሎችን የሚያመርት የማምረቻ ተቋማታቸውን የዩክሬን ጀኔራል ስታፍ ሮብ ዕለት ገልጿል። በሩሲያ ወረራ የተደናገጡና የራሳቸውን የወደፊት ዕድል በዩክሬን ላይ በሚደረጉ ድርድሮች አደጋ ላይ የሚመለከቱ የአውሮፓ ሀገራት ዋሽንግተን አመራር ሲቲ ድምፃቸውን በውይይቶች ውስጥ እንዲሰማላቸው እየታገሉ ነው። የጀርመን ቻንስለር ፍሬድሪክ ሜርዝ ሮብ ዕለት አውሮፓ ጦርነቱ በተሻለ ፍጥነት እንዲያልቅ ትፈልጋለች ብሏል። መርዝ በበርሊን ለሕግ አውጪዎች እንደተናገሩት ነገር ግን በታላላቅ ኃይሎች የተደራደረ ስምምነት ያለ ዩክሬናውያን ፈቃድና ያለ አውሮፓውያን ፈቃድ በዩክሬን ውስጥ ለሁለተኛና ዘላቂ ሰላም መስራት አይሆንም። አውሮፓ የመጫወቻ ነገር አይደለችም፣ ነገር ግን ለራሷ ፍላጎቶችና እሴቶች ላይ ተዋናይ ነች ብለዋል። ማንኛውም ስምምነት
ለዩክሬን የወደፊት የደህንነት ዋስትናዎችን ማካተት እንዳለበትም አጥብቀው ገልጸዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ በኩላቸው ሩሲያ በሰላም ድርድር ለመሳተፍ ያላትን ፈቃደኝነት ጥርጣሬያቸውን ገልጸዋል። ካላስ በብራሰልስ የሰባቱ የአውሮፓ ህብረት ሀገራት የውጭ ጉዳይ ሚኒስትሩ ስብሰባ በኋላ እንደተናገሩት አሁን ባለው ሁኔታ ሩሲያ የተኩስ አቁም ለማድረግ ዝግጁ መሆኗን የሚያመለክት ምን ምልክት ያናይም። ሩሲያ ወታደራዊ ማሽኖቿን አታሟሽም፣ ነገር ግን እያፋጠነች ነው። ሞስኮን ወደ ድርድር ጠረጴዛው ለመግፋት እንደ ተጨማሪ የኢኮኖሚ ማዕቀቦችና ሞስኮን ንብረቶች መያዝ ያሉ ተጨማሪ ጫናዎችን በሩሲያ ላይ ያስፈልጋሉ ሲሉ በጋዜጣዊ መግለጫው ላይ ተናግረዋል። ሩሲያ ድርድር ለማስመሰል ከምትሞክርበት ሁኔታ ወደ ድርድር በሚያስፈልጋት ሁኔታ ውስጥ መድረስ አሁንም ያስፈልጋል ሲሉ አጽንኦትም ሰጥተዋል። ይህ በእንዲህ እንዳለ ዶናልድ ትራምፕና ቭላዲሚር ፑቲን ከፍተኛ አማካሪዎች መካከል የተደረገ የስልክ ጥሪ ቀረጻ ይፋ መውጣት የዩክሬን የሰላም ድርድሮችን ለማፍረስ ያለመ ተቀባይነት የሌለው ሙከራን ያለችው ሩሲያ ይህም ድብልቅ ጦርነት እንደሆነ አስታውቃለች። ብሉምበርግ ኒውስ የጥቅምት 14ን የስልክ ጥሪ የጽሑፍ ግልባጭ አሳትሟል። በዚህም የትራምፕ ልዑክ ስቲቭ ዊትኮፍ የፑቲን የውጭ ጉዳይ ፖሊሲ ረዳት የሆኑትን ዩሪ ሻኮቭን የዩክሬን የሰላም እቅድን ለትራምፕ እንዴት ማቅረብ እንደሚችሉ መክሯቸው ነበር። ቀረጻውን ምርምር ያለው ያለው ብሉምበርግ ነገር ግን በዓለም ላይ በሁለቱ ታላላቅ የኒውክሌር ኃይሎች ከፍተኛ ባለስልጣን መካከል የተደረገውን እጅግ ምስጢራዊ ውይይት እንዴት ማግኘት እንደቻለ አልገለጸም። ሻኮቭ ከዊትኮፍ ጋር ያደረጓቸው ውይይቶች ለትምህርት ያልታሰቡ እንደነበሩና ይፋ መውጣትም ወይም መሰረቅም እንደሌለባቸው ተናግረዋል። ይህ ተቀባይነት የለውም ሲሉ ድርጊቱን የኮነኑት ውሻኮቭ መረጃው ይፋ መውጣቱ በግልጽ በሩሲያና በአሜሪካ መካከል የሚደረጉ ውይይቶችን ለማደናቀፍ ያለመ ነው ሲሉ ገልጸዋል። ከኮመርሳንት ጋዜጣ ጋር ባደረጉት ቃለ ምልልስ ውሻኮቭ አንዳንድ ውይይቶቻቸው የተካሄዱት በአብዛኛው የማይጠለፉና አንደኛው ወገን ሆን ብሎ ካልፈለገ በስተቀር ይፋ የማይወጡ በሚስጥር የተጠበቁ የመንግስት መስመሮች አማካኝነት መሆኑን ተናግሯል። ውሻኮቭ በዋትሳፕ ላይ በአጠቃላይ ሲታይ አንድ ሰው በሆነ መንገድ ሊሰማቸው የሚችሉ አንዳንድ ውይይቶች አሉ ብለዋል። ቀረጻው በጤሮ ላይ ከተሳተፉት የመጣ ሊሆን ይችላል የሚለውን ድል አግለውታል። እንዲሁም ጉዳዩን ከዊትኮፍ ጋር እንደሚያነሱ ተናግረዋል። የሩሲያ ቀጥተኛ ኢንቨስትመንት ፈንድ ዋና ስራ አስፈጻሚና የፑቲን የኢንቨስትመንት ልዑክ የሆኑት ኪሪል ዲሚትሪ በበኩላቸው ብሉምበርግ ስለ እርሳቸውና ስለ ውሻኮቭ ጥቅምት 29 ባደረጉት ጥሪ ላይ የወጣውን ዘገባ ፍጹም ሐሰት ነው ሲሉ አጣጥለውታል። የሩሲያ ውጭ ጉዳይ ሚኒስትር ረዳት ሰርጌይ ሪያብኮቭ ደግሞ አንዳንድ የመገናኛ ብዙሃን ተቋማት በአውሮፓ ሀገራት በሩሲያ ላይ የሚካሄድና ከዋሽንግተን ጋር ያለውን ግንኙነት ለማናጋት ያለመ የመረጃ ጦርነት አካል ሆነው እየተጠቀሙባቸው ነው ማለት የብሉምበርግን መረጃ መንተፋ ተችሷል። ከዚህ በተጨማሪ በርካታ የኮንግረሱ ሪፐብሊካኖች የፕሬዚዳንት ዶናልድ ትራምፕን ዋይት ሀውስ ያቀረቡንና ሩሲያን ይደግፋል ያሉትን የዩክሬን የሰላም እቅድን አያይዘው አጥብቀው እየተቹ ነው። ይህም ሁሉም የትራምፕን ተነሳሽነቶች አጥብቆ ሲከተል የነበረው ፓርቲ ከዚህ የሚለይ ስላቋሙ ታይቷል። የዩክሬን ደጋፊዎች ባለፈው ሳምንት መጀመሪያ ሪፖርት የተደረገው በዩናይትድ ስቴትስ የተመሰረተው ጦርነቱን ለማቆም የቀረበው ባለ 8 ነጥብ ማዕቀፍ የትራምፕ አስተዳደር ኬቭን ወደ ሞስኮ ያጋደለ የሰላም ስምምነት እንድትፈርም ለመግፋት ፈቃደኛ ሊሆን ይችላል ማለቱ መሆኑን ያሳስባቸዋል። የሴኔቱ የጦር ኃይሎች ኮሚቴ ሪፐብሊካን ሊቀመንበር የሆኑት ሴናተር ሮጀር ዊከር ዓርብ ዕለት በሰጡት መግለጫ ይህ የሰላም እቅድ እውነተኛ ችግሮች ያሉት እና ሰላም ያስገኛል ብዬ እጠራጥራለሁ ብለዋል። ብሉምበርግ ኒውስ ማክሰኞ ዕለት እንደዘገበው የትራምፕ ልዑክ ስቲቭ ዊትኮፍ በጥቅምት 14 በሩሲያው ፕሬዚዳንት ቭላዲሚር ፑቲን የፖሊሲ ረዳት ዩሪ ሻኮቭ ጋር በስልክ ባደረጉት ውይይት በተኩስ አቁም እቅድ ላይ አብረው መስራት እንዳለባቸውና ፑቲን ጉዳዩን ለትራምፕ ማቅረብ እንዳለባቸው ተናግረዋል ሲሉ የነበረውን ስጋት ጨምረዋል። የሩሲያን ወረራ የሚቃወሙና ዩክሬን ሉዓላዊና ዲሞክራሲ ሀገር ሆና እንድትቀጥል ለሚፈልጉ ዊትኮፍ ሙሉ በሙሉ ሩሲያን እንደሚደግፍ ግልጽ ማሳየት ትርጉም ተቀምጧል።